ሄይ ዋትስአፕ ጋይስ እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ ላይ እንግዲህ ከባለፈው የቀጠለውን በባለፈው ቪዲዮ ላይ ስለ ዲማንድ አይተን ነበር። ዛሬ ደግሞ ስለ ሰፕላይ ምንነት ዲስከስ የምናደርግ ይሆናል ማለት ነው። ሶ ዋት ኢዝ ሰፕላይ? እንግዲህ in ordinary language the term supply is often misused and confused with the term stock። ብዙ ጊዜ ስቶክን ከሰፕላይ ጋር ተመሳሳይ ቃል አድርገው ፐርሲቭ የሚያደርጉ ሰዎች አሉ። ግን በተቃራኒው ሁለቱ በጣም የተለያዩ ቃላቶች ናቸው። እንዴት የሚለውን ስናይ ስቶክ ማለት it's a total amount or it's a total volume of a commodity produced during a period less the quantity already sold out። ስቶክ ማለት የአንድ ኮሞዲቲ በሆነ ጊቭን ፔሪድ ኦፍ ታይም ውስጥ ፕሮዲውስ የተደረገው የተመረተው ምርት ሲቀነስ ኦልሬዲ ከተሸጠው ላይ ሲቀነስ የምናገኘው ፕሪዘርቭ የተደረገው ቫልዩ ነው ስቶክ የምንለው ማለት ነው። ስለዚህ የተመረተው ፕሮዲውስድ የሆነው ሲቀነስ ኦልሬዲ ሶልድ አውት ከሆነው ማለት ነው። ሰፕላይ ደግሞ የምንለው conversely this supply means the quantity which is actually brought to the market። ስለዚህ ሰፕላይ ደግሞ የምንለው ፕሮዲውሰሮች ወይም ደግሞ እነዚህ አምራች የምንላቸው ለማርኬቱ ያቀረቡት የኮሞዲቲ መጠን ኤግዛክትሊ ለማርኬት ላይ ያለው ለማርኬቱ የቀረበው መጠን ነው ሰፕላይ የምንለው። እንግዲህ ስቶክ ማለት ተመርቶ ቤት ያለው ነው የተቀመጠው ተሸጠውን ሳያጠቃልል ማለት ነው። ሰፕላይ ደግሞ ወደ ማርኬት የወጣው ኮሞዲቲ ነው። ስለዚህ እንደምናውቀው ሁሉም ሰው ለምሳሌ ኢቭን የኢትዮጵያን ገበሬዎች እንኳን ብታዩ ያመረቱትን ምርት በሙሉ ወደ ውጭ ያወጡም አይደል? የሆነ አማውንት ሪዘርቭ ያደርጋሉ። ያን ሪዘርቭ የሚያደርጉትን አማውንት ያን የማይሸጡትን አማውንት ነው ስቶክ የምንለው። በተቃራኒው ደግሞ ለመሸጥ ወደ ገበያ የወጣው አማውንት ነው ሰፕላይ የሚባለው። ስለዚህ ያላቸው ሜን ዲፈረንስ ይሄ ነው ማለት ነው። ሶ ላይክዋይዝ ለምሳሌ ቅድም እንዳልኳችሁ ገበሬዎች ብናይ ምርት በሚመረትበት ሰዓት እንደምናውቀው ፕራይሱ ብዙም አይደለም ማለት ግን ምርቱ ተመርቶ ከሆነ ጊዜ በኋላ በጣም አሪፍ ፕራይስ ሲያወጣ ለመሸጥ የሆነ አማውንት ሪዘርቭ ሊያደርጉ ይችላሉ። እና አንዳንድ ኢንዱስትሪዎችም ልክ እንደዚህ ያመረቱትን ምርት በሙሉ ወደ ገበያ አያወጡም በሆነ ፊክስድ በሆነ ታይም ውስጥ ማለት ነው። ስለዚህ ስቶክ እና ሰፕላይ ያላቸው ዲፈረንስ ይሄ ነው። So we can say that stock is a potential supply። እንግዲህ ሰፕላየሩ ፍላጎት ካለው ሪዘርቭ ያደረገውን ስቶክ ወደ ሰፕላይ ማድረግ እንችላለን። ምንድነው ማውጣት ይችላል። ሶ ፖቴንሻል ሰፕላይ ነው ስቶክ። ሰፕላይ ደግሞ ኦልሬዲ it's an amount of commodity that's already in ማርኬት ውስጥ የገባው ማርኬት ውስጥ ያለው አማውንት ደግሞ ሰፕላይ እንለዋለን ማለት ነው። however in economics supply has its own definition። እንግዲህ ኢኮኖሚክስ ልክ እንደ ዲማንድ ሁሉ ሰፕላይንም ዲፋይን ሲያደርገው በራሱ መንገድ ነው ዲፋይን የሚያደርገው። እና ምንድነው የሚለው supply of a commodity refers to the various quantities of it ማለት እንግዲህ ኮሞዲቲ ለማለት ነው። the various quantities of a commodity which producers are willing to and able to offer for the sale at a particular time within corresponding price። እንግዲህ ሰፕላይ የምንለው ፕሮዲውሰሮች ወይም ደግሞ አምራቾች በሆነ ፊክስድ በሆነ ታይም ፍሬም ውስጥ እና ዊዝ ኮረስፖንዲንግ ፕራይስ ለማርኬቱ ማውጣት ወይም ደግሞ ለማርኬቱ ማቅረብ የሚችሉትና ማቅረብ የሚፈልጉት አማውንት ወይም ኳንቲቲ ነው ሰፕላይ የምንለው። ስለዚህ ሰፕላየሩ እዚህ ጋር የሆነ አማውንት ሰፕላይ ለማድረግ ምን መሆን አለበት? መጀመሪያ መፈለግ አለበት። የሆነ ፍላጎት ያስፈልገዋል ወደ ገበያው ለማውጣት። ሁለተኛ ደግሞ የሚያወጣው ነገር ያስፈልገዋል which means able to መሆን አለበት ማለት ነው። መቻል አለበት ለማውጣት፣ እንደገና መፈለግ አለበት። ይሄን የሚያሟላ ከሆነ የሚያወጣውን ኳንቲቲ ሰፕላይ እንለዋለን ማለት ነው። so quantity supplied it indicate that the various quantities of a commodity that sellers or producers are willing and able to የሚሉትን ቃላቶች በደንብ ያዙ። ፍላጎት ያስፈልገናል፣ እንደገና ደግሞ አቅሙ ያስፈልጋል። just ያንን ሰፕላይ ያንን ፕሮዳክት ጌን ማድረግ አለብን ወደ ማርኬት ከማውጣታችን በፊት ማለት ነው። so in economics the quantity supplied describes the number of goods or services that suppliers will produce and sell at a given price። ስለዚህ quantity supplied it could be goods ሊሆን ይችላል፣ የተለያዩ ኮሞዲቲዎች ሊሆን ይችላሉ፣ አይዘር ደግሞ ሰርቪስም ሊሆን ይችላል። ግን ኮንሱመር ምንድነው ፕሮዲውሰሮች ወደ ገበያ ያወጡት ጉድስ ኤንድ ሰርቪስ ምን እንለዋለን? ሰፕላይ እንለዋለን ማለት ነው። ስለዚህ the quantity supplied differs from actual amount of supply
So as price changes, it influences how much supply producers actually put to the market. ስለዚህ ፕራይሱ ምንድነው እየተቀያየረ በመጣ ቁጥር አንዱ ፋክተር ነው ማለት ነው። ምን ያህል አማውንት ነው ወደ ማርኬቱ ማውጣት ያለብን የሚለውን ነገር ዲሳይድ የሚያደርጉት ሰፕላየሮች ምን እያዩ ነው? yes ዋጋውን እያዩ ነው። so note that supply shows the relationship between quantity supplied and the price of the commodity, whereas the quantity supplied is just the amount of the good or the commodity that is already in the market. የሰፕላይ የምንለው በኳንቲቲ ሰፕላይድ እና ወይም ደግሞ ማርኬት ላይ በሚወጣው ምንድነው የሰፕላይ መጠን እና በፕራይሱ መካከል ያለውን ሪሌሽንሺፕ ነው የሚያሳየን። ኳንቲቲ ሰፕላይድ ደግሞ ካል ጀስት ማርኬት ላይ ያለው ኮሞዲቲ ማለት ነው፣ ለገበያ የወጣው ኮሞዲቲ ነው ኳንቲቲ ሰፕላይድ ነው። ሌላኛው ሎ ኦፍ ሰፕላይ ነው። like law of demand, the law of supply demonstrates the quantities sold at a specific price, but unlike the law of demand, the supply relationship shows an upward slope. እንግዲህ ልክ እንደ law of demand, law of supply ምንድነው የሚያሳየው? ምን ያህል አማውንት ነው ሰፕላይ ነው በሆነ ጊቨን ፕራይስ የሚያወጣው የሚለውን ነገር ነው የሚያሳየን። ግን ከሎ ኦፍ ዲማንድ ደግሞ በተቃራኒው በፕራይስ እና በሰፕላይ መካከል ያለው ሪሌሽን ዳይሬክትሊ ነው ማለት ነው። so when the price of the commodity increase, the quantity that is supplied to the market also increase. ስለዚህ ሎ ኦፍ ሰፕላይ ምንድነው ስቴት የሚያደርገው? የአንድ ኮሞዲቲ ፕራይሱ በጨመረ ቁጥር ወደ ማርኬቱ የሚወጣው ሰፕላይ በዛው ልክ የጨመረ ነው የሚመጣው። ስለዚህ ፕራይሱ ሲቀንስ ሰፕላይ ይቀንሳል፣ ፕራይሱ ሲጨምር ሰፕላይ ይጨምራል ማለት ነው። ሌላኛው ሰፕላይ ስኬጁል ነው። ሰፕላይ ስኬጁል it is like a demand schedule. It's a tabular representation of different quantities of a commodity that are offered or supplied at sale at different prices for a given period of time ማለት ነው። ስለዚህ on a fixed period of time በተለያየ ፕራይስ በተቀርቡት የሰፕላይ አማውንቶችን በታቡላር በሆነ ሪፕሬዘንቴሽን ስናስቀምጣቸው ሰፕላይ ስኬጁል እንሰጠናል ማለት ነው። ሰፕላይ ስኬጁል እንሰጠናል። ለምሳሌ ይሄ አንዱ የሰፕላይ ስኬጁል ኤግዛምፕል ነው። it's just በቃ ምንም ለየት ያለ ነገር የለውም። ሰፕላይ ስኬጁል ማለት it's a tabular representation of the relationship between price and supply ማለት ነው። ለምሳሌ ፕራይሱ 10 ሲሆን ስንት ሆነ? ኳንቲቲ ሰፕላይድ 60 ነው። ፕራይስ ፐር ኪሎግራም 15 ሲሆን 70 ይሆናል። ምን ብለናል? በፕራይስ እና በሰፕላይ መካከል ያለው ሪሌሽን ዳይሬክትሊ ፕሮፖርሽናል ናቸው ብለናል። ስለዚህ as price increase the quantity supplied also increase ማለት ነው። ስለዚህ አምራቾች እንግዲህ የሚሸጡት ነገር ዋጋው እየጨመረ በመጣ ቁጥር እነሱም ለማርኬቱ ማውጣት የሚፈልጉት ነገር በዛው ልክ መጠኑ እየጨመረ ነው የሚመጣው ማለት ነው። another one is supply curve. supply curve is just a graphical representation of supply schedule. እዚህ ጋር ያየነው ሰፕላይ ስኬጁል በፕራይስ እና በኳንቲቲ ሰፕላይድ መካከል ያለን ይሄንን ዋይ አክሲስ ላይ ይሄን ኤክስ አክሲስ ላይ አድርገን ፖይንቶቹን ብናገናኝ የምናገኘው ሰፕላይ ከርቭ ነው። ይሄን ነው ማለት ነው። የምታስታውሱ ከሆነ የባለፈውን ቪዲዮ ያያችሁ ልጆች ይሄኛው just upward ነው። ምክንያቱም በፕራይስ እና በሰፕላይ መካከል ያለው ሪሌሽን ዳይሬክትሊ ፕሮፖርሽናል ስለሆኑ ነው። ፕራይስ ሲጨምር ያው ለምሳሌ ከ10 ወደ 15 ሲመጣ ኮሞዲቲው ወይም ደግሞ ኳንቲቲ ሰፕላይድ ወደ ስንት መጣ? ከ60 ወደ 70። ስለዚህ 10 ብር ሲሆን 60 የሚያቀርብ ሰው 15 ብር ሲሆንለት ስንት ያቀርባል? 70 ያቀርባል ማለት ነው። 30 ብር ሲሆንለት ስንት ያቀርባል? 100 ያቀርባል። ምክንያቱም ትርፉ እየጨመረለት ስለሚመጣ። ሌላኛው ሰፕላይ ፈንክሽን ነው። ሰፕላይ ፈንክሽን it's a mathematical representation of the relationship between price and supply. ሰፕላይ ፈንክሽን ደግሞ የምንለው በፕራይስ እና በኳንቲቲ ሰፕላይድ መካከል ያለውን ማትማቲካል ሪፕሬዘንቴሽን የምንገልጽበት ነው ማለት ነው። ስለዚህ እዚህ ጋር ኳንቲቲ ፈንክሽን ኦፍ ፕራይስ ነው ማለት ነው። ስለዚህ QS is equals to F of P when QS is the supply and P is price of a commodity ማለት ነው። ሌላኛው ማርኬት ሰፕላይ ነው። ማርኬት ሰፕላይ it's a total amount of goods and services that are supplied to the market, or it's a total amount of goods or items that our producers are willing and able to sell at different price. ማርኬት ሰፕላይ የምንለው ወደ ማርኬቱ የሚወጣው ፕራይስ ቶታል አማውንት ድምር ወይም ደግሞ ሁሉም ሴለሮች የሚያቀርቡት
ሰፕላይ አንድ ላይ ተደምሮ የሚሰጠን ቫልዩ ነው ማለት ነው። አንድ ሲንግል ሴለር የሚያቀርበው ሰፕላይ ከሆነ ጀስት ሰፕላይ እንለዋለን። ማርኬት ሰፕላይ ከሆነ ደግሞ ማርኬት ውስጥ ያሉት ሻጮች በሙሉ ለማርኬቱ የሚያቀርቡት ሰፕላይ ማርኬት ሰፕላይ እንለዋለን ማለት ነው። ስለዚህ ይሄ ማርኬት ሰፕላይ አንደኛ ማርኬት ውስጥ ያሉት ሴለሮች ምን መሆን አለባቸው? ያንን ሰፕላይ ለማቅረብ መፈለግ አለባቸው፣ ዊሊንግ መሆን አለባቸው። ሁለተኛ ደግሞ መቻል አለባቸው ያንን ሰፕላይ ለማቅረብ የሆነ አማውንት እንትን ያስፈልጋቸዋል ማለት ነው። ስለዚህ ማርኬቱ ላይ ያለውን ሰፕላይ አንድ ላይ ስንደምረው which means the horizontal sum of individual supplies will result in market supply ማለት ነው። ስለዚህ it's derived by horizontally adding the quantity supplied of a commodity by all sellers at each price ማለት ነው። በየፊክስድ አንድ ፊክስድ ፕራይስ ላይ ነው። አንድ ፊክስድ ፕራይስ ላይ ሁሉም ሻጮች የሚያቀርቡትን ሰፕላይ ስንደምረው እናገኘው ቫልዩ ነው ማርኬት ሰፕላይ ማለት ነው። ሌላኛውና ሶስተኛው የመጨረሻው የዩኒቱ ቶፒክ ስለ ማርኬት ኢኩሊብረም። ማርኬት ኢኩሊብረም እንግዲህ ኢኩሊብረም የሚለው ቃል it refers to state of balance መመጣጠንን ሚዛንን ነው የሚነግረን ኢኩሊብረም። እና ፊዚካል በሆነው ወርልድ ላይ when two opposing forces acting on an object are balanced so that we say the object is in equilibrium። አንድ ኦብጀክት ላይ አክት የሚያደርጉ ተቃራኒ ኃይሎች ወይም ደግሞ ተቃራኒ ፎርሶች መጠናቸው እኩል ሲሆን ኦብጀክቱ ኢኩሊብረም ላይ ነው እንላለን ማለት ነው። ለምሳሌ የሆነ ፍሎር የሆነ ቦክስ ላይ በ10 ኒውተን ወደ ታች ብንገፋው ከታችም ልክ እንደዚሁ በ10 ኒውተን በተመሳሳይ ፎርስ ወደ ላይ ብንገፋው ኦብጀክቱ ወዴትም አይሄድም አይደለ? እዛው ነው ፊክስድ ስቴብል የሆነ ኮንዲሽን ላይ ነው የሚቆየው። ስለዚህ ስቴት ኦፍ ባላንስ ወይም ኢኩሊብረም የምንለው ፊዚካል ወርልድ ላይ ያ ነው። ሲምፕሊ ኢኮኖሚ ላይ ስንመጣም ሲምፕሊ an economic system is said to be in equilibrium when its important variables shows no change። እነዚህ ኢምፖርታንት ቫሪያብል ኦፍ ኢኩሊብረም የምንላቸው ኢኮኖሚ የምንላቸው እንግዲህ ዲማንድ እና ሰፕላይ ማለት ነው። ስለዚህ ዲማንድ እና ሰፕላይ ምንም አይነት ለውጥ ሳያሳዩ ሁለቱም እኩል ሲሆኑ እነዚህ ኦፖዚት ዲማንድ እና ሰፕላይ ኦፖዚት ፎርስ ናቸው አይደለም? እንደ ኦፖዚት ፎርስ አድርገን ብናያቸው ተመሳሳይ አማውንት ሲኖራቸው ማርኬቱ ወይም ደግሞ ኢኮኖሚው ኢኩሊብረም ላይ ነው እንላለን ማለት ነው። ለምሳሌ ኢኩሊብረም ላይ a consumer has no intention of reallocating his or her money or income። እንግዲህ አንድ ኮንሱመር ለምሳሌ ኢኩሊብረም ላይ ነው ብንል ምንም አይነት ካለበት ስቴት መንቀሳቀስ አይፈልግም። which means ተጨማሪ ፕሮዳክት መግዛትም አይፈልግም። ያለው ገቢ ላይም ሌላ ነገር መጨመር አይፈልግም። የሆነ ፊርም ደግሞ ወይም ደግሞ አምራች ኩባንያ ኢኩሊብረም ላይ ነው ብንል a firm is said to be in equilibrium when it has no tendency to change its level of output by either decreasing or decreasing it። ስለዚህ አንድ ፊርም ኢኩሊብረም ላይ ነው የምንለው የሚያመርተውን ፕሮዳክት ወይም ደግሞ የሚያመርተውን አውትፑት ለመጨመርም ለመቀነስም ምንም አይነት ፍላጎት የለውም። ጀስት አሁን እያመረተ ያለውን አውትፑት ይዞ ይቀጥላል። ኮንሱመር ላይም አየን ምንድነው ሌላ ተጨማሪ ገቢውንም ማሳደግ አይፈልግም። እንደገና የሚገዛቸውን ሲጠቀምባቸው የነበሩትን ነገሮችም አፕዴት ማድረግ አይፈልግም። ስለዚህ when demand and supply are equal market equilibrium is attained እንላለን ማለት ነው። ስለዚህ there is a tendency to move towards the equilibrium price። እንግዲህ ሁልጊዜም ይህን ኢኩሊብረም አቴን ለማድረግ ነው የምንጥረው እና ይህንን ቴንደንሲ እንለዋለን ማርኬት ሜካኒዝም እንለዋለን። ስለዚህ the resulting balance between supply and demand is called market equilibrium ማለት ነው። ማርኬት ኢኩሊብረም እና አሁን ባለው ሪል ወርልድ ላይ አቴን የሚደረግ ነገር አይመስልም አይደለ? ሪል የሆነ ነገር አይደለም፣ ጀስት ቴዎሬቲካል ነው እንጂ ኢኩሊብረም ኤግዛክትሊ ማርኬት ውስጥ ሰፕላይ ወይም ደግሞ ኤግዛክትሊ የምንፈልገውን ዲማንዱን በሰፕላይ ማጣፋት እንችላለን የሚለው ነገር ሪል ወርልድ ላይ አቴን የሚደረግ ነገር አይደለም። ወደ ኢኩሊብረም አፕሮች እናደርጋለን እንጂ ጀስት ኢኩሊብረሙን አቴን ማድረግ ከባድ ነገር ነው ማለት ነው። ስለዚህ the central feature of equilibrium analysis in economics is the concept that economics
ኢኮኖሚስ ቴንድ ቱዋርድስ ኢኩሊብሪየም when no external forces are acting on it። ስለዚህ ምንም አይነት ኢኮኖሚ ላይ አክት የሚያደርግ ኤክስተርናል ፎርስ ከሌለ ያ ኢኮኖሚ ኢኩሊብሪየም ላይ ነው ብለን መግለጽ እንችላለን ማለት ነው። ሌላኛው ማርኬት ኢኩሊብሪየም ነው። ሶ ኢን ዘ ኮንቴክስት ኦፍ ፕራይስ ዲተርሚኔሽን እንግዲህ በፕራይስ ዲተርሚኔሽን ኮንቴክስት ስናየው ኢኩሊብሪየም ሪፈርስ ቱ ዘ ሲቹዌሽን ኢን ዊች ዘ ኳንቲቲ ዲማንድድ ኦፍ ኤ ኮሞዲቲ አር ኢኳል ዊዝ ዘ ኳንቲቲ ሰፕላይድ ኦፍ ዳት ኮሞዲቲ። የአንድ ኮሞዲቲ ዲማንዱ ወይም ደግሞ ማርኬቱ ላይ ሰው የሚፈልገው ነገር ማርኬቱ ላይ ካለው ሰፕላይ ጋር ኤግዛክትሊ እኩል የሚሆን ከሆነ when demand is equal to supply, then that situation is called market equilibrium ማለት ነው። So it refers to the balance between opposite force of demand and supply, then it will known as market equilibrium ማለት ነው። እነዚህ ዲማንድ እና ሰፕላይ የምናቸው ኦፖዚት ፎርሶች ናቸው። ለምሳሌ ዲማንድ በጣም ትንሽ ሆኖ ሰፕላይ የሚጨምር ከሆነ በጣም ብዙ ሰፕላይ ካለ there is a surplus ተጨማሪ ነገር አለ ማርኬቱ ላይ ኮንሱም ያልተደረገ፣ ወይ ደግሞ ዲማንዱ በጣም ጨምሮ ሰፕላይ ደግሞ የሚያንስ ከሆነ ሾርቴጅ አለን እንላለን አይደለ? ስለዚህ ሾርቴጅም ሰርፕላስም የማይኖርበት ማርኬት ነው ይሄ ኢኩሊብሪየም ማርኬት ኢኩሊብሪየም ነው ማለት ነው። ሌላኛው ኢኩሊብሪየም ፕራይስ ነው። ኢኩሊብሪየም ፕራይስ ደግሞ it's the price at which the quantity demanded of a commodity equals the quantity supplied at an equilibrium point። ኢኩሊብሪየም ፖይንት ላይ ያለው ፕራይስ ደግሞ ምን እንለዋለን? ኢኩሊብሪየም ፕራይስ እንለዋለን ማለት ነው። ስለዚህ በዛ ኢኩሊብሪየም ፕራይስ ማርኬቱ ላይ ያለው ዲማንድ እና ማርኬቱ ላይ ያለው ሰፕላይ እኩል ናቸው ማለት ነው። ስለዚህ ያንን ሰፕላይ ለማውጣት የምናወጣው ለመግዛት የምናወጣው ወጪ ነው ኢኩሊብሪየም ፕራይስ የምንለው። ሌላኛው ኢኩሊብሪየም ኳንቲቲ ነው። ኢኩሊብሪየም ኳንቲቲ ደግሞ it refers to the quantity of goods supplied in the marketplace when the quantity supplied by sellers are exactly match the quantity demanded by consumers ማለት ነው። ኢኩሊብሪየም ኳንቲቲ ደግሞ የምንለው አሁን ሰፕላዩም ዲማንዱም እዚህ ጋር እኩል ስለሆኑ ወደ ማርኬቱ የሚገባው ሰፕላይም ሊሆን ይችላል ወይም ደግሞ ኮንሱመሮች የሚፈልጉት ዲማንድም ሊሆን ይችላል። ኢኩሊብሪየም ኳንቲቲ ነው። ሁለቱም ቢሆን ተመሳሳይ ነው። ምክንያቱም ሰው የሚፈልገው እንደገና ደግሞ ወደ ማርኬቱ የሚገባውም የሰፕላይ መጠን እኩል ስለሆነ ማለት ነው። ይሄ ነው ኢኩሊብሪየም ኳንቲቲ። ያን ኢኩሊብሪየም ኳንቲቲ ደግሞ ለመግዛት የምናወጣው ምንድነው? ፕራይስ ኢኩሊብሪየም ፕራይስ ነው ማለት ነው። ማርኬቱ ያለበት ስቴት ደግሞ ማርኬት ኢኩሊብሪየም እንለዋለን። ለምሳሌ ይሄ ዲማንድ ከርቭ ነው እንደምታዩት፣ ዳውንዋርድ ከርቭ፣ እዚህ ጋር ደግሞ ሰፕላይ አለ። ስለዚህ እነዚህ የዲማንድ እና የሰፕላይ ከርቭ ክሮስ የሚያደርጉበት ኢቺ ፖይንት ነው ማርኬት ኢኩሊብሪየም የምንላት። ሶ ይሄ ኪው ምንድነው? ኳንቲቲ ዲማንድ ነው ወይም ደግሞ ኢኩሊብሪየም ኳንቲቲ የምንለው ይሄኛው ማለት ነው። ኢኩሊብሪየም ኳንቲቲ የምንለው ይሄኛውን ኪው ነው። ኢኩሊብሪየም ፕራይስ ደግሞ ይሄው የዲማንድና ሰፕላይ ከርቭ ኢንተርሴክት የሚያደርጉበት እኩል የሚሆንበት ቦታ ማለት ነው። ይሄ ኢኩሊብሪየም ፕራይስ ነው። ሶ ይሄ ማርኬት እዚህ ኪው ላይ ምንድነው? ኢኩሊብሪየም ላይ ነው ማለት ነው። እዚህ ጋር እንደምታዩት ምንም ሰርፕላስም የለም ሾርቴጅም የለም። ማርኬቱ ላይ የሚገባው ሰፕላይ በሙሉ ኮንሱም ይደረጋል። እንደገና ምንም አይነት ሾርቴጅ የለም። ዲማንድ የምንፈልገውን ነገር በሙሉ ማግኘት እንችላለን ማለት ነው። እንደገና ይሄ ዊን ሲቹዌሽን ማለት ነው። ጀስት ሰፕላየሮችም የሚያቀርቡትን ወደ ማርኬት የሚያቀርቡትን በሙሉ ይሸጣሉ። ኮንሱመሮቹም ደግሞ ማርኬት ላይ ሄደው ለመግዛት የሚፈልጉትን ነገር ሳያገኙ አይመለሱም ማለት ነው። ሶ ኢትስ ኢኩሊብሪየም when the quantity demanded and the quantity supplied are exactly equal. this is called the equilibrium price። ይሄኛው ደግሞ ኢኩሊብሪየም ኳንቲቲ እንለዋለን ማለት ነው። ስለዚህ ይሄን ይመስላል ዩኒት 4 ስለ ዲማንድ ሰፕላይ እና ደግሞ አሁን ስለ ማርኬት ኢኩሊብሪየም አየን። ሰላም ሁኑ። ቻው ቻው።